ሳታቋርጡ በህይወታችሁ ለውጥ ለማምጣት ይሄንን ብቻ አድርጉ። በህይወታችሁ ለውጥ ታመጣላችሁ። በኑሯችሁ፣ በስራ ቦታችሁ፣ በትምህርታችሁ፣ በንግዳችሁ፣ በትዳራችሁ፣ በአጠቃላይ ህይወታችሁ ለውጥ ታመጣላችሁ። ይሄንን ካደረጋችሁ ግን ምንድነው የምታደርጉት? ሳታቋርጡ ብቻ ነው የሚሆነው። ሳታቋርጡ ይሄንን እንድነግራችሁ ወይም ልነግራችሁ ስለሆነ ምንድነው ይሄ ነገር የሚለውን ነገር ልነግራችሁ ስለሆነ ቪዲዮ ለብዙ ሰው እንዲደርስ አድርጉት። ደግሞም ፎሎም አድርጉት። እንግዲህ ውድ ቅኖች ኦርቶዶክሳውያን ከፍ እንደምታደርጉት ቪዲዮአችን እየታየ ስላይደለ ከፍ እንደምታደርጉልኝ አምናለሁ። ልቀጥል። ይሄ ነገር ምንድነው? ይሄንን ነገር ያዘዘን ጌታ ነው። ጌታ ምን አለን? የማቴዎስ ወንጌል ምዕራፍ 26:41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ይለናል። ትጉና ጸልዩ። ወደ ምን እንዳትገቡ? ወደ ፈተና እንዳትገቡ። አሁን በትዳራችን ፈተና የለበትም ወይ? ትዳራችን፣ የሥራ ቦታችን ፈተና የለበትም? ንግዳችን ፈተና የለበትም? በእውቀታችን በስራችን እንረካለን፣ በትምህርታችን እንረካለን፣ በትዳር አጋራችን እንረካለን። ወልደን በልጆቻችን ተደሳቾች ነን። በቤተሰብ መካከል ፍቅር አለ፣ በሀገር መካከል ፍቅር አለ፣ ጎረቤት ከጎረቤት ፍቅር አለ። ፈተና አይደለም? መከራ ውስጥ አይደል ያለ ነው? ስለዚህ እነዚህን ሁሉ ፈተና የሚያርቃቸው ጸሎት ነው። ለምን መሰላቸው? ፈተና ማለት አንደኛው ኃጢአት ነው። ሁለተኛው ራሱ መከራ ማለት ፈተና ነው። ወደ ሲኦል እንዳትገቡ፣ ወደ ፈተና እንዳትገቡ፣ ወደ ስቃይ እንዳትገቡ፣ ስኬት እንድታገኙ ትጉና ጸልዩ ያለን ጌታ ነው። ጸሎት ይሄንን ነው። በዓለም ላይ አሉ የሚባሉ ሰዎች ሊፈቱት የማይችሉ አለ የምንለው ዶክተር ያልሰጠንን ጤና መስጠት የሚችል አለ የሚባል የስነ ልቦና አማካሪ ሊያደርግልን የማይችለውን የሚያደርግልን አለ የሚባል አዋቂ ሰው ሊቀይረው የማይችል ማንነታችንን ሊቀይር የሚችል እንዲሁም ደግሞ ሊፈታ የተቃረበ ትዳራችንን ሊያስተካክልልን የሚችል ምንም አይገባውም የተባለውን ሰው እንዲገባው የሚያደርግ አይለወጥም የተባለውን ሰው እንዲለወጥ የሚያደርግ በአጠቃላይ ጸሎት ህይወታችንን የሚያስተካክል እንደገና የሚሰራን ምንድን ነው ከተባለ ሳናቋርጥ ካደረግነው ጸሎት ብቻ ነው። ይሄንን ለማድረግ አሁን ይሄን የሰማችሁት ቢሮ ሆናችሁ ከሆነ ባላችሁበት በጽሞና ከእግዚአብሔር ጋር በመገናኘት በዚሁ ማይክሮ ሰከንድ እንደሰማችሁት በለሆሳስ አቡነ ዘበሰማያት ድገሙ። አባታችን ሆይ በሉ። መንገድ ላይ ናችሁ፣ መንገድ ላይ ዝም ብላችሁ፣ ታክሲ ውስጥ ናችሁ፣ ታክሲ ውስጥ ሆናችሁ አድርጉት። ቢሮ ናችሁ፣ አድርጉት። ስራ ቦታ ናችሁ፣ አድርጉት። ቤታችሁ ናችሁ፣ አድርጉት። እየሰራችሁ ነው፣ አድርጉት። እየነገዳችሁ ነው፣ አድርጉት። ትምህርት ቤት ናችሁ፣ አድርጉት። ሁሉም ቦታ ላይ ያላችሁ ይሄንን ካደረጋችሁት፣ ሳታቋርጡ ካደረጋችሁት በህይወታችሁ ዛሬውኑ ጀምራችሁ ለውጥ ታመጣላችሁ። እመኑኝ፣ አድርጉት። ሁልጊዜ ጸልዩ። ወደ ፈተና አትገቡም። ይቆያል።